ኃይሎች የፖሊስ ሰራዊትና የብሔራዊ ጦር ቢደርግ ለግርማዊነት ወደ ኢትዮጵያ በረጅም የታሪክ ጉዞዋ ብዙ ነገስታትን አስተናግዳለች። ነገር ግን እንደ ቀዳማዊ ኃይለ ሥላሴ ዓለምን ያነጋገረ የጥቁር ህዝቦች ኩራት የሆነና በመጨረሻም በአሳዛኝ ሚስጥር የተሰናበተ ንጉስ የለም። ግርማዊነታቸው ለ58 ዓመታት ኢትዮጵያን መርተዋል። በዘመናቸው ስልጣኔን አስተዋውቀዋል። አየር መንገድና ዩኒቨርሲቲ መስርተዋል። ኢትዮጵያን የዓለም መንግስታት ማህበር አባል አድርገዋል። በዓለም መድረክ የአፍሪካ አባት ተብለው የሚከበሩት እኚህ ንጉስ ስልጣናቸውና ክብራቸው የማይነካ ይመስል ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1974 ወይም በ1966 ዓመተ ምህረት የዘመናቸው ፀሐይ መጥለቅ ጀመረች። በወቅቱ በሀገሪቱ የተከሰተው የረሃብ ወሬና የካቲት 1966 የፈነዳው አብዮት ንጉሱን ከዙፋናቸው አወረዳቸው። ደርግ የተባለው የወታደሮች ስብስብ ጥንካሬውን እያገኘ ሲመጣ የንጉሱ የቅርብ ባለስልጣናት አንድ በአንድ ታሰሩ። ቤተመንግስቱ በጭንቀት ተዋጠ። ንጉሱ ግን አሁንም ልጆቼ ምን ይፈልጋሉ በሚል የረጋ ስሜት ሁኔታዎችን ይመለከቱ ነበር። ታሪክ የማይረሳት ቀን መጣች። መስከረም 2 ቀን 1967 ዓ.ም የደርግ መኮንኖች ወደ ቤተመንግስት ዘለቁ። ንጉሱ በክብር በቮልስዋገን መኪና ተጭነው ከቤተመንግስት ሲወጡ የቆሙት የክብር ዘበኞቻቸው እንባቸውን እያፈሰሱ በዝምታ ተሸኙ። ንጉሱ በመኪናው ውስጥ ሆነው ህዝቡን ሲባርኩ የሚያሳየውን ትዕይንት የአንድ ዘመን ፍጻሜ ማብሰሪያ ነበር። ይህ ጉዞ ወደ ክብር ሳይሆን ወደ ቀዳማዊ ኃይለ ሥላሴ ሆስፒታል ለቁም እስረኝነት ነበር። በሆስፒታሉ ውስጥ በነበረው ትንሽ ክፍል ውስጥ ንጉሱ ከዓለም ተለዩ። የሚሰማቸውም ሆነ የሚያያቸው ጠፋ። ጋዜጣ ማንበብ፣ ሬዲዮ መስማትና ከቤተሰቦቻቸው ጋር መገናኘት ተከለከሉ። በወቅቱ የነበሩ ወታደሮች እንደሚሉት ንጉሱ በእስር ላይ ሆነውም ቢሆን ክብራቸውን አልቀነሱም ነበር። ለጥበቃ የተመደቡ ወታደሮችን እንኳን ልጆቼ እያሉ ያነጋግሩ ነበር። ነገር ግን ደርግ በሚስጥር ሌላ ነገር እያሰላ ነበር። ይህ የቁም እስረኝነት ወደ መቃብር የሚያደርስ የመጀመሪያው እርምጃ እንደሚሆን ያወቀ ማንም አልነበረም። ንጉሱ በእስር ላይ በነበረበት ወቅት ደርግ ስለ ጤንነታቸው የሚሰጠው መግለጫ እርስ በርሱ የሚጋጭ ነበር። አንዴ ደህና ናቸው ይላል፣ ሌላ ጊዜ ደግሞ ታመዋል እያለ ህዝቡን ያደናግር ነበር። ሆኖም ግን ነሐሴ 20 ቀን 1967 ዓ.ም የታሪክ መዝገብ በደም የተጻፈበት ምዕራፍ ሆነ። እንደ ቅርብ ምንጮችና አገልጋዮች ገለጻ ንጉሱ በዚያች ምሽት የተለመደውን ጸሎታቸውን አድርገው ጥቂት ተመግበው ወደ መኝታቸው አቅንተው ነበር። ይሁን እንጂ በቤተመንግስቱ ውስጥ የሚታየው እንቅስቃሴ ከመደበኛው የተለየ ነበር። ከፍተኛ የደርግ መኮንኖች በሚስጥር ይመላለሱ ነበር። ለንጉሱ ቅርብ የነበሩ አገልጋዮችና የሕክምና ባለሙያዎች በዚያች ምሽት ከንጉሱ አጠገብ እንዳይገኙ በታላቅ ማስፈራሪያ እንዲወጡ ተደረገ። እኩለ ሌሊት አካባቢ ከተማዋ በዝምታ ተውጣ ሳለ ጥቂት ታማኝ የደርግ ወታደሮችና ከፍተኛ መኮንኖች ወደ ንጉሱ መኝታ ክፍል በዝምታ ዘለቁ። በወቅቱ በነበሩ ኑዛዜዎች መሰረት ንጉሱ በእንቅልፍ ላይ ነበሩ። እኚህ የደርግ አባላት በረጅሙ የታሪክ ጉዞዋ ኢትዮጵያን የመራውንና ዓለም ያከበረውን ንጉስ በገዛ መኝታ ክፍላቸው ውስጥ አሰቃቂ በሆነ መንገድ ህይወታቸውን እንዲያልፍ አደረጉ። በኋላ ላይ የወጡ የምርመራ ውጤቶችና የጥበቃ ወታደሮች ኑዛዜ እንደሚያመለክተው ግርማዊነታቸው በሕክምና እጥረት ሳይሆን በሰው እጅ ታንቀው ነው የሞቱት። ንጉሱ በፒሎት ተጭነው እንዲታነቁ መደረጉና ያችን ሌሊት በህይወት እንዳያልፉ መወሰኑ የደርግን ጭካኔ የሚያሳይ ትልቅ የታሪክ ጠባሳ ሆኖ ቀርቷል። ነሐሴ 21 ቀን ጠዋት በኢትዮጵያ ሬዲዮ ላይ የሚከተለው አጭር መግለጫ ተሰማ። ቀዳማዊ ኃይለ ሥላሴ በፕሮቴስት እጢ ህመም ምክንያት በድንገት አረፉ። ህዝቡ ግን ይህንን መግለጫ አላመነም። አዲስ አበባ በለቅሶና በድንጋጤ ተዋጠች። ንጉስ አይሞትም የሚል እምነት የነበራቸው ብዙዎች በሚስጥር ማልቀስ ጀመሩ። እንዴት እንዲህ ያለ ትልቅ ሰው ያለ ቀብርና ያለ ስርዓት ይጠፋል የሚለው ጥያቄ በየቤቱ ይሰማ ነበር። በጣም የሚያስደንቀውና የሚያስፈራው ግን ንጉሱ ከሞቱ በኋላ አስክሬናቸው የት እንደደረሰ ለ17 ዓመታት ሚስጥር ሆኖ መቆየቱ ነው። ደርግ አስክሬኑን አውጥቶ በክብር ከመቅበር ይልቅ የታሪክ አሻራቸውን ለማጥፋት ሲል በዚያው ሌሊት በሚስጥር እንዲቀበሩ አደረገ። ይህ ሚስጥር ደርግ እስከወደቀበት ጊዜ ድረስ በቤተ መንግስቱ ግድግዳዎች ውስጥ
ተቆልፎበት ቆይቷል። ለ17 ረጅም ዓመታት ደርግ ኢትዮጵያን ሲመራ ስለ አጼ ኃይለ ሥላሴ አስከሬን መገኛ የተነገረ አንድም ነገር አልነበረም። የንጉሱ ቤተሰቦችና የዓለም መንግስታት አስከሬኑ የት ነው ብለው ሲጠይቁ ደርግ በስርዓት ተቀብሯል ከሚል ደረቅ መልስ ውጪ ሌላ መረጃ አይሰጥም ነበር። ሆኖም ግን በ1983 ዓ.ም ደርግ ወድቆ ኢህአዴግ አዲስ አበባን ሲቆጣጠር ያ የታሪክ ምስጢር የሚገለጥበት ሰዓት ደረሰ። በወቅቱ የታሰሩ የደርግ ባለስልጣናትና የቤተ መንግስት ጥበቃ ወታደሮች ምርመራ ይደረግባቸው ጀመር። ንጉሱን የት ቀበራቸዋቸው ለሚለው ጥያቄ ምስጢሩን የሚያውቁ ጥቂት ሰዎች እውነቱን መናገር ጀመሩ። የሰጡት ምስክርነት ግን ለማመን የሚከብድና እጅግ ዘግናኝ ነበር። ንጉሱ የተቀበሩት በቤተ ክርስቲያን ወይም በክብር መቃብር ሳይሆን በገዛ ቤተ መንግስታቸው ውስጥ በሚስጥር ነበር። ግንቦት 1984 ዓ.ም በአዲስ አበባው ታላቁ ቤተ መንግስት ውስጥ ልዩ ቁፋሮ ተጀመረ። ቁፋሮ የተካሄደው በአንድ ወቅት የደርግ ሊቀመንበር መንግስቱ ኃይለማርያም ቢሮ በነበረው ክፍል ውስጥ ነው። በቢሮው ውስጥ በሚገኘው የግል መጸዳጃ ቤት ስር ጥልቅ ቁፋሮ ተደረገ። ቁፋሮ ለሰዓታት ቀጠለ። በመጨረሻም ከ1 ሜትር ተኩል ጥልቀት በኋላ ዓለምን ያስደነገጠው ትዕይንት ተከሰተ። የኢትዮጵያ የመጨረሻው ንጉሠ ነገሥት አጽም በዚያ አስከፊ ቦታ ተቀብሮ ተገኘ። ደርግ ንጉሱን ለመናቅና የታሪክ አሻራቸውን ለማጥፋት ሲል አስከሬናቸውን በሽንት ቤት ስር እንዲቀበር ማድረጉ የጭካኔው ጥግ ተደርጎ ተቆጠረ። አጽሙ ሲወጣ ትልቅ ጥርጣሬ ነበር። ይህ በእርግጥ ንጉሱ ነውን የሚል ጥያቄ ተነሳ። ነገር ግን አጽሙ ላይ የተገኙት የግርማዊነታቸው የወርቅ ጥርሶች፣ ልዩ የሰውነት ምልክቶችና የሕክምና ማስረጃዎች አጽሙ የአጼ ኃይለ ሥላሴ መሆኑን አረጋገጡ። የአስክሬኑ መገኘት ዜና በዓለም አቀፍ ሚዲያዎች እንደ ሰደድ እሳት ተሰራጨ። ንጉሱ በስር ላይ በነበሩበት ወቅት የለበሷቸው አልባሳት ቅሪቶችም አብረው ተገኝተዋል። አጽሙ ከቆሻሻው ስፍራ በክብር ወጣ። የቤተሰቦቻቸው ለቅሶና የህዝቡ ዋይታ ቤተ መንግስቱን አናወጠው። ንጉሱ በህይወት ዘመናቸው የሰሩት በዓታ ለማርያም ቤተክርስቲያን የመጀመሪያው ማረፊያቸው እንዲሆን ተወሰነ። አጽሙ በትንሽ ሳጥን ተደርጎ ወደዚያው ሲወሰድ ኢትዮጵያ በታሪኳ አይታው የማታውቀውን የሐዘን ምዕራፍ ከፈተች። አጽማቸው በሚስጥር ተቀብሮ ከቆየበት ስፍራ ከተገኘ በኋላ ለ8 ዓመታት ያህል በበዓታ ለማርያም ገዳም ቆይቷል። በመጨረሻም ጥቅምት 26 ቀን 1993 ዓ.ም ኢትዮጵያ ለንጉሠ ነገሥቷ የመጨረሻውን የክብር ስንብት አደረገች። በዚያች ዕለት አዲስ አበባ በሰው ማዕበል ተጥለቅልቃ ነበር። ከዓለም ዙሪያ የመጡ ንጉሳውያን፣ ጥቁር አሜሪካውያንና የሃይማኖት አባቶች በተገኙበት የንጉሱ አጽም በኢትዮጵያ ሰንደቅ ዓላማ በተሸፈነ ሳጥን ተደርጎ በፈረስ ጋሪ ታጅቦ በመንገዶች ላይ ተጓዘ። ብዙዎች ግርማዊነታቸው በሕይወት በነበሩበት ወቅት እንኳ እንዲህ ያለ ክብር አላዩም እስኪሉ ድረስ የህዝቡ ፍቅር እጅግ ከፍተኛ ነበር። የንጉሱ አጽም በመጨረሻ ባረፈበት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ከባለቤታቸው ከእቴጌ መነን አጠገብ በታላቅ ክብር አረፉ። ይህ ቦታ ንጉሱ በሕይወት ዘመናቸው ለጀግኖች ሰማዕታት ያሰሩት ካቴድራል መሆኑ የታሪክ አጋጣሚውን ይበልጥ ትርጉም ያለው ያደርገዋል። ዛሬ አጼ ኃይለ ሥላሴ በሕይወት የሉም። ነገር ግን ታሪካቸው አሁንም አገሪቱን ለሁለት ይከፍላል። አንዳንዶች ኢትዮጵያን ወደ ዘመናዊነት ያሸጋገሩ የአፍሪካ አንድነት ድርጅትን የመሰረቱ ታላቅ መሪ ይሏቸዋል። ሌሎች ደግሞ በዘመናቸው የነበረው የፊውዳል ስርዓትና የረሃብ ክስተት ስልጣናቸውን ያቆሰለ ነበር ይላሉ። ሆኖም ግን ሁሉም የሚስማማበት አንድ እውነት አለ። አሟሟታቸውና አስክሬናቸው የተደረገበት መንገድ ግን ለማንም ሰብአዊ ፍጡር የማይገባ ዘግናኝ ድርጊት ነበር። አጼ ኃይለ ሥላሴ በሚስጥር ተገደሉ፣ በሽንት ቤት ስር ተቀበሩ። የታሪክ አሻራቸው እንዲጠፋ ተሞከረ። ነገር ግን ከ30 ዓመታት በኋላ በታላቅ ክብር ተቀበሩ። ዛሬ ስማቸው በዓለም ዙሪያ በሚገኙ ሙዚየሞች፣ በመጽሐፍትና በትምህርት ቤቶች ውስጥ ይነሳል። የጥቁር ሕዝቦች የነጻነት ምልክት ሆነው ይኖራሉ። ዛሬ ይህንን ታሪክ ያቀረብንላችሁ ካለፈው ተምረን ለወደፊቱ የተሻለ ኢትዮጵያን እንድንገነባ በሚል እሳቤ ነው። ታሪክ ምስክር ነው። እውነት ደግሞ ጊዜዋን ጠብቃ ትወጣለች። እንደዚህ ያሉ ሰፋ ያሉና ሚስጥራዊ ታሪኮች እንዲደርሷችሁ አስገራሚ እውነታዎች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩ።